በሴጋ ምክንያት የመጣን ስንፈተ ወሲብ ሴጋን ሙሉ ለሙሉ በማቋረጥ ብቻ ማስተካከል ይቻላል? ምን ያክል ጊዜስ ይወስዳል? ሴጋ መምታትን ስላቆምኩ ብቻ በሴጋ መምታት ምክንያት የመጡት ስንፈተ ወሲቦች ወዲያው ለውጥ ያመጣሉ ማለትም አይደለም። ተጨማሪ ሕክምና ሊያስፈልግ ይችላል። ቢካዝ ሴጋ መምታት እንዴት አድርጎ ነው ቶሎ መጨረስ የሚያመጣው? አንደኛ ቶሎ መጨረስን ለጭንቅላታችሁ ነው የሚያስተምረው። ስለዚህ ያንን ነገር እንዴት ነው ወይም ሆርሞናችሁን እንዲያዛባ ነው ወይም ከነርቫችሁ የሚወጡትን ፈሳሾች እያዛባ ነው ማለት ነው እንደዛ አይነት ነገር የሚፈጠረው። ስለዚህ ወይ ሆርሞናችሁን ማስተካከል አለብን ወይም ከነርቫችሁ የሚወጡትን ፈሳሾች መድኃኒት ሰጥተን ማስተካከል አለብን። የብልት አለመቆም ችግር እንዴት ነው የሚያመጣው? ብልት አካባቢ ያሉትን ነርቮች፣ ጡንቻዎች በመግደል ከዛ በኋላ ዘር ፈሳሽ በፈሰሰ ቁጥር የሚዛቡ ብልት የሚያልፈሰፍሱ ሆርሞኖች ተደጋጋሚ ሲለቀቁ ነው። የሆርሞን መዛባት ካለብህ ሴጋ መምታቱን ማቆም ብቻ አይደለም፣ መተህ ለሆርሞኑ ሕክምና ለጡንቻዎች ሕክምና መውሰድ አለብህ ማለት ነው። በሴጋ ምክንያት የመጣ ስንፈተ ወሲብን ለማስተካከል መጀመሪያ ሴጋ መምታቱን ማቆም ነው። ግን ተጨማሪ ሕክምናዎች ደግሞ ካስፈለጉ መተህ ቼክ ተደርገን እንዳግባብነቱ ሕክምና ልንሰጥ እንችላለን። ማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ባይ። እኔ ሳምንቱን ሙሉ ሴክስ አደርጋለሁ፣ ችግር አለው እንዴ? አዎ አለው፣ በጣም ችግር አለው። አንድ ወንድ በሳምንት 7 ቀን ግንኙነት ለማድረግ አልተሰራም። የዘር ፈሳሽ ማለት ነው በ48 ሰዓት ውስጥ ነው እንደገና ተመርተው የሚስተካከሉት። ስለዚህ በየቀኑ የምታፈስ ከሆነ የዘር ፈሳሽ ኳሊቲ ይቀንሳል፣ አንደኛ። ሁለተኛ ደግሞ ከጨረስክ በኋላ የሚለቀቁት ሆርሞኖች ብልት የሚያልፈሰፍሱ፣ ፍላጎት የሚቀንሱ፣ ለሁለተኛ ዙር ዝግጁነትህን እየቀነሱ የሚመጡ ሆርሞኖች ናቸው። እነሱ ሆርሞኖች በየቀኑ እየተለቀቁ ከተቀመጡ ደም ላይ ከፍ ብለው ነው የሚቀሩት። ስለዚህ የቴስቴስትሮን ተቃራኒ ስለሆኑ ብልትህ አይቆምም፣ ፍላጎት ያንሳል፣ ለሁለተኛ ዙር ዝግጁ የምትሆንበት ነገር እየቀነሰ ይመጣል። ስለዚህ አንድ ወንድ በሳምንት 2-3 ግንኙነት ቢያደርግ በቂ ነው። አንዳንድ ወንዶች ደግሞ ጭራሽ ለሳምንት 2-3 ዝግጁ ማይሆኑ ፍላጎት የሌላቸው እንኳን ቀን በቀን ግንኙነት ሊያደርጉ ማለት ነው በሳምንት 2 ድንግጥ የሚሉ ሰዎች ወይም የማይመቻቸው ሰዎች አሉ። እነሱ የፍላጎት ማነስ፣ የብልት አለመቆም ችግር፣ ዝግጁነት ማጣት፣ ብዙ አይነት ነገሮች ሊኖርባቸው ይችላል። መታችሁ ሆርሞናችሁን ያላችሁን ነገር በሙሉ ቼክ አድርገን እንደ አግባብነቱ ሕክምና ልንሰጣችሁ እንችላለን። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ባይ ባይ። ልጅ ለመውለድ ብቻማ ቢሆን ግንኙነት የሚደረገው በአመት አንዴ ወይ ልጅ ለመውለድ ባሰበን ጊዜ ብቻ ግንኙነት የተደረገ ይታው ነበረ። ነገር ግን ግንኙነት በጣም ኢንጆይ የሚደረግ ፕሌዠር የሚሰጥ ደስታን የሚሰጥ ረፍትን የሚሰጥ ከባለቤታችሁ ጋር ኢንቲሜሲን የሚጨምር ነገር ስለሆነ የግንኙነት ህይወታችሁ በሚጎዳ ጊዜ አጠቃላይ ኳሊቲ ኦፍ ላይፍ የምንለው ወይም የህይወታችሁ ጥራት እየቀነሰ ይመጣል። ስለዚህ ይሄንን ለማስተካከል የመጀመሪያው እንዴት አድርገን ነው የተሻለ ግንኙነት ህይወት የሚኖረው? እሱ ደግሞ የሚመጣው በመለማመድ ነው። የባለቤታችሁን ሰውነት በማወቅ እናንተ የምትፈልጉትን ለሷ በመናገር ኮሚኒኬት በማድረግ አብሮ ጊዜ በማሳለፍ የሚመጣ ዴቨሎፕ የሚደረግ ነገር ነው። በልምምድ ደግሞ ደጋግሞ በማድረግ ማለት ነው። ሁለተኛ ደግሞ ችግሮች ካሉ ስንፈተ ወሲቦች ካሉ ከ6 ወር በላይ የቆዩ ግንኙነት ህይወታችሁ ጋር የተያያዙ ችግሮች ካሉ እነሱን መታከም ነው ማለት ነው። በማንኛውም ስንፈተ ወሲብ ዙሪያ መታከም የምትፈልጉ ከሆነ ባዮ ላይ ባለ ስልክ እየደወላችሁ ቀጠሮ በማስያዝ መምጣት ትችላላችሁ። ዶክተር ቤቴል ነኝ። ባይ። ባለትዳር ከሆነው ደንበኛዬ ፍቅር ይዞኛል ትላለች የዛሬ ባለ ታሪካችን። 19 ዓመት ወጣት ነኝ። ስራዬም የወንዶች ፀጉር ቤት ነው። ስራዬም በጣም ወደዋለሁ። እስካሁን ድረስ ምንም ፍቅረኛ ኖሮኛል። አሁን ግን የሆነ ሰው አለ። በጣም መልከ መልካም ነው፣ ጥሩ አቋም አለው፣ ብቻ ቆንጆ የሆነ ወንድ። ታዲያ የዚህ ልጅ ፀጉር ለ3 ዓመት ያክል እኔ ነኝ የምሰራው። እናም በእነዚያ ጊዜያት ተላመድን፣ እንጫወታለን፣ እንስቃለን። ሳይገባኝ እና ሳላውቀው ከዛ ሰው ጥልቅ የሆነ ፍቅር ያዘኝ። መምጫውን ቀን ስለማወቅ እስኪመጣ ድረስ በጉጉት ተጠብቀው ጀመር። ግን ችግሩ እዚህ ጋር ነው። ከማይሆን ሰው ነው ፍቅር ያዘኝ። ሰውየው ባለትዳር ነው። በእርግጥ ባለትዳር መሆኑን አውቅ ነበር። ነገር ግን ፍቅር ይዘኛል ብዬ አስቤ አይደለም። አሁን ግን ያለሱ ምንም አይነት ወንድ ያለ አይመስለኝም። እስካሁን ድረስ ምንም አይነት ግንኙነት የለንም። ግን ለመጀመሪያ ጊዜ ከሱ ፍቅር ስለያዘኝ መሰለኝ አልቻልኩም። በጣም ጨነቀኝ። ምን ላድርግ እባካችሁ አማክሩኝ ትለናለች የዛሬ ባለ ታሪካችን። እንደተለመደው ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡላት። የምኖረው አረብ ሀገር ነው። አፍቃሪ ሴቶቼ ቁጥር ስፍር የላቸውም። እነሱ ለእያንዳንዳቸው እኔ ብቸኛ ፍቅረኛ ወይም ደግሞ ባል እንደሆንኳቸው ነው የሚያስቡት። ለእኔ ግን በየከተማው ያሉ አፍቃሪዎቼ ቢዝነሶቼ ብቻ ናቸው። ይህን ስል ኮርቼ ስለሰራሁት ነገር ለመናገር አይደለም።
በጣም ብዙ አረብ ሀገር ያሉ እንዲሁም ደግሞ ከኢትዮጵያ ውጭ ያሉ ዲያስፖራ እህቶቼንም ጭምር የሚያስተምር ታሪክ ስለሆነ ማንነቴን ላጋራሽ ስለፈለግኩኝ ነው። የምኖረው ዱባይ ሀገር ላይ ነበረ። ዛሬ ግን ፈረንሳይ ነው ያለሁት። መልከኛ የምባል ወንድ ነኝ። በስነ ምግባሬም ቢሆን ትሁትና የዋህ የምባል ሰው ነኝ። ሀውለት ዱባይ እያንዳንዷ ከተማ ላይ በጣም ብዙ ሴቶች ወዳጆች ነበሩ። እኔ የምኖረው የንግድ አካባቢዋ ላይ ሲሆን ሴቶቼ ግን በየሰው ቤቱ ተቀጥረው የሚሰሩ ከንግድ አካባቢዋ ወጣ ብለው የሚኖሩ የቤት ሰራተኞች ናቸው። እነዚህን ሴቶች ፍቅረኛዬ ወዳጆቼ ሳረጋቸው ሆን ብዬ ነው። ለኔ ገንዘብ ስለሆኑ የወደፊት እጣ ፈንታዬ በእነሱ ላይ የተመሰረተ ስለሆነ ነው። ይህንን የሚያደረግኩት ሆን ብዬ ወይም ደግሞ ፈልጌ አይደለም። መጀመሪያ ዱባይ የሄድኩኝ አካባቢ ላይ የምሰራው የአንዱ ቤት ሹፌር ሆኜ ነበር። እዛ አካባቢ ላይ ለረፍት ወተን የምናርፍበት ቤት ውስጥ የሚያዩኝ ሴቶች ሁሉ ቁም ስቅሌን እስካይ ድረስ ያስቸግሩኝ ነበር። ሁሉም ይወዱኛል፣ ያፈቅሩኛል። በእኔ የመጣ ማጋነን አይሆንብኝና ከባድ ፉክቻ ነበር። አረብ ሀገር ላይ ያሉ ወንዶች አብዛኞቹ ለእንደዚህ አይነት ፈተና የተጋለጡ ናቸው። በዛ ሰዓት ሁሉንም አቀርባቸዋለሁ፣ ከሁሉም ጋር እስቃለሁ፣ እጫወታለሁ፣ እበላለሁ፣ እጠጣለሁ፣ አዳምጣቸዋለሁ፣ ችግራቸውን እፈታላቸዋለሁ። ወክ ሲያምራቸው ወክ ይዣቸው እወጣለሁ። ሱቅ ሄደው የሆነ ነገር ማምጣት ከፈለጉ ተከትያቸው እሄዳለሁ። ፉንጋ ናት፣ ትልቅ ናት፣ ትንሽ ናት፣ ድሃ ናት፣ ሀብታም ናት፣ ቋንቋችልም የክፍለ ሀገር ልጅ ናት አልልም። ማንም ከኔ ጋር መሆን ከፈለገ፣ እኔን ማውራት ከፈለገ፣ ከኔ ጋር መሳቅ መጫወት፣ የኔን እርዳታ ከፈለገ በጣም ደስ ብሎኝ ተናንሼ አክብሬ እቀርባቸዋለሁ። በዛም የመጣ ሴቶቹ በጣም ይወዱኝና ያቀርቡኝ ነበር። መጀመሪያ ከነበርኩበት አካባቢ ለቅቄ ወደ ሌላ ከተማ ሄድኩኝ። ወደ ሌላ ከተማ ሄጄ እንደዚሁ በሌላ ስራ ተሰማርቼ እየሰራው ባለበት ወቅት መጀመሪያ ኖርበት የነበረ አካባቢ ላይ የነበሩ ሴቶች ሁሉ ይደውሉልኝ፣ ያወሩኝ፣ እንዲሁም ደግሞ ለቤተሰቦች ገንዘብ እንድልክላቸው ይጠይቁኝ ጀመር። ያኔ ነበረ ሴቶቹን ለኔ መጠቀሚያ አድርጌ መያዝ እንዳለብኝ ማሰብ የጀመርኩት። ሁለተኛ ዙር የሄድኩበት ከተማና ስራ የገባሁበትን ቦታ ላይ እንዲሁ ሴቶቹ ይሻሙብኝ፣ ይረባረቡብኝ ጀመር። በዛም ርብርብ መወደድና መፈለግ ውስጥ አንድ ማድረግ የጀመርኩት ነገር ወደ ሀገር ገንዘባቸውን መላክ ለሚፈልጉ ሴቶች ገንዘባቸውን እየተቀበልኩኝ የተወሰነ ከላይ መያዝ ያለብኝን ገንዘብ እያስኩኝ ወደ ኢትዮጵያ እልክላቸው ጀመር። ያቺ ገንዘብ እየጣመች መጣች። ከመጀመሪያው ከተማ ወጥቼ ሌላ ከተማ ላይ ስራዬን እየሰራው ከነሱም ገንዘባቸውን እየሰበሰብኩ ወደ ኢትዮጵያ እየላኩኝ በነበረ ሰዓት መጀመሪያ የነበርኩበት አካባቢ የነበሩ ሴቶች በፍቅር ይቀርቡኝ፣ ይደውሉልኝ፣ ያወሩኝ ጀመር። እኔም አንዳቸውንም ሳላስቀይም አንዳቸውንም ሳላስከፋ በሚፈልጉት ልክ አሊያም ከዛ በላይ እቀርባቸውና አወራቸው ጀመር። ደሞዝ ከሚከፈልበት የሰው ቤት ስራ በላይ ሐዋላው ጥሩ እየሆነልኝ ሲመጣ ወደ መሀሏ የንግድ ቦታ ሀበሾችም ነጋዴዎችም ወደሚበዙባት ቦታ መጥቼ ስራውን ተቀላቀልኩኝ። ለሐዋላ ስራዬ ትልቁ ግብአቶቼ በተለያየ ከተማ በሰራውበት ጊዜ የተዋወቅኳቸው እኔን እንደ ፍቅረኛና እንደ ባል የሚያዩኝ ሴቶች ነበሩ። በእነሱም አማካኝነት አካባቢ ላይ ያሉትን ሁሉንም ሴቶች በእጄ በቁጥጥር ስራ አዋልኩኝ ማለት ነው። ገንዘብ ሌላው ሰው ከሚያገኘው በታች ከነሱ አገኛለሁ። ምክንያቱም የሚሸጠው እንዲህ ነው ብዬ ስላቸው ያምኑኛል። ባያምኑኝም እኔን ማስቀየምና ከኔ ጋር መጣላት ስለማይፈልጉ ይሰጡኛል። ያ ትልቅ ጥቅምን እያስገኘልኝ መጣ። ስለዚህ ስራዬ ሁሉ እነዛ ሰው ቤት ተቀጥረው የሚሰሩ ሴቶችን እያደኑ የራስ ማድረግ ላይ ተጠመድኩኝ። ምክንያቱም ትልቅ ጥቅም እያገኘሁ መጣሁ። በእያንዳንዱ ከተማ እየዞርኩኝ ተቀጥረው የሚሰሩ እህቶቼን እየተዋወቅኩኝ ለቤተሰባቸው ገንዘብ መላክ ሲፈልጉ እኔ እንዳለሁኝና ያሉበት ድረስ በፍጥነት መጥቼ ገንዘባቸውን ተቀብዬ ለቤተሰባቸው እንደማደርስላቸው እየተናገርኩኝ በማረፊያ ቤቶች ላይ ሁሉ እየዞርኩኝ እነዚህን ሴቶች ማወቅና መተዋወቅ ጀመርኩኝ። ሀውለት በዚህ ትውውቄ የሚያውቁኝ ሴቶች ሁሉ እከሌ የማ ፍቅረኛ ነው ብለሽ ብትጠይቂያቸው በልበ ሙሉነት የኔ ነው፣ በጣም ነው የሚወደኝ፣ ከኔ ውጪ መኖር አይችልም፣ የኔ ፍቅረኛ ነው ብለው እርግጠኛ ሆነው ይነግሩሻል። ከእያንዳንዱ ጋር የነበረኝ ግንኙነት ልክ እንደዛ ነው።
ከእሷ ጋር ስሆን፣ እሷ ጋር ሳወራ፣ ለእሷን ስንከባከባት፣ ለእሷ የምትፈልገውን ሁሉ ነገር ሳሟላላት ሌላ ሰው ፈጽሞ እስከማይመስላት ድረስ ነው የማደርገው። ሁሉም ሴቶች እኔ ታማኝና አንድ ፍቅረኛቸው እንደሆንኩ ለወደፊት የሆነ ነገር ተስተካክሎ እኔን የሚያገቡኝ ሰው እንደሆንኩኝ እያሰቡ ነበር ከኔ ጋር የነበራቸው ሲሪየስ የሆነ ግንኙነት። እኔ ግን ለአንዳቸውም ቅንጣት ታክል ፍቅር አልነበረኝም። አብዛኞቹ ሰው ቤት የሚሰሩ እህቶች ጭንቀትና ፍርሃት፣ ቆሜ እቀራለሁ፣ ከዚህ እጅ ባላገኝ ሆኖ ወይ፣ መወደው ሰው አገኝ ሆኖ ወይ፣ አገባ ሆኖ ወይ፣ እወልድ ሆኖ ወይ የሚለው ዋነኛው የህይወታቸው ጭንቀት ያ ነው። እያንዳንዳቸው ከኔ ጋር የተዋወቁና እኔን እንደ ፍቅረኛ የሚያስቡ ሴቶች የሚያገኙት ትልቁ ረፍትና ጥቅም ያንን ነው። እሱን አገባለሁ፣ የማግባት እድል አለኝ፣ ተፈቃሪ ነኝ ብለው እንዲያስቡ አድርጋቸዋለሁ። ሌላው እነዛ ሴቶች ያለባቸው ትልቁ ክፍተት እኔ እስካሁን ከተረዳሁት የበታችነት፣ ያለመፈለግ፣ ያለመወደድ ስሜት ይሰማቸዋል። ያንንም የበታችነት፣ ያለመወደድና ያለመፈለግ ስሜታቸውን እኔ ሞላላቸዋለሁ። በጣም ተፈላጊ፣ ተወዳጅ እንደሆኑ እነግራቸዋለሁ፣ አስመስላለሁ። ተወዳጅና ተፈቃሪ የሆኑን ያህል እንዲሰማቸው አድርጌ እንከባከባቸዋለሁ። ስቀርብ በፍጹም መልካ ላይ እንደውም ምቀርባት በእድሜያቸው ተለቅ ያሉ በመልካቸውም ብዙም አይነግቡ ያልሆኑ ሴቶችን ነው። ለዛም እነሱ ሌላ የሚጠይቃቸውና የሚያጨናንቃቸው ሰው ባለመኖሩ እኔን ከነሱ ጋር ለማቆየት ብዙ መስዋዕትነቶችን፣ ብዙ ዋጋዎችን ይከፍላሉ። 2 ለሐዋላ ብዬ ከምሰበስበው ገንዘብ ሌላ ደሞዝተኛ በይኝ፣ ከእያንዳንዳቸው በየጊዜው ለሆነ ነገር እየተባለ እንደ ጊፍት የሚሰጠኝ ገንዘብ እጥፍ ድርብ ነው። ስጡኝ ብዬ አንዳቸውንም ጠይቄ አላቅም። ነገር ግን በራሳቸው ደስ ብሏቸው ፈልገው እኔን ለማስደሰትና እንዲሰጡኝ የሚያደርግን ሳይኮሎጂ እጠቀማለሁኝ። ሁሉ ነገሬ ጥንቅቅ ያለ ነው። ከሽቱ አንስቶ እስከ አለባበሴ፣ እስከ ጫማዬ፣ እስከ ንግግሬ ጥንቅቅ ያልኩኝ ሰው ነኝ። ከምንም በላይ አንሼና ዝቅ ብዬ አልታይም። ስለዚህም እኔ ላይ ያምናሉ፣ ይተማመናሉ። ስጡኝም ብያቸው አላቅም። በራሳቸው ሰዓት ግን ምንም ያልጠየቅኩትን ያልፈለግኩትን ነገር አምጥተው ይዘረግፉልኛል። እኔም እቀበላለሁ። 2 ስላልሰጡኝ እጃቸውን ላልዘረጉልኝም ፊቴን አልነሳቸውም። ዋኔን ዓላማ የእነሱ ጊፍት ብለው ለእኔ የሚሰጡት ነገር ሳይሆን ስራ ብዬ ከነሱ ሰብስቤ ከነሱም አካባቢ ካሉ ጓደኞቻቸው ሰብስበው የሚሰጡኝ ገንዘብ ነው እንጂ ጊፍቱ ስላልሆነ በፍጹም አላጣቸውም፣ ፊቴን አልቀይርባቸውም፣ አልሰጡኝም፣ አላደረጉልኝም ብዬ አልቀየማቸውም። ታዲያ እኔም ዝም ብዬ ተቀባይ ነሱ አይደለሁም። ትንሽ ብር አውጥቼ ለሁሉም የሚበቃ ስጦታ ገዝቼ አዳርሳለሁ። ዱባይን ካወቅሽ ታውቂያታለሽ። በትንሽዬ ነገር ካሰብሽበት ሰው ማስደሰት ትችያለሽ። ስለዚህ ተፈቃሪነት፣ ተወዳጅነት እንዲሰማቸው ሊያደርግ የሚችል ትንሽዬ ነገር ሳበረክትላቸው ሴቶቹ እንደ ትልቅ ነገር ነው የሚያዩት። በጣም ይደሰታሉ። 2 የኔ ነገር እንደዛ በቀጠለበት ወቅት አንዲት ጠልቃላ ፉንጋ ከአዲስ አበባ ተመላላሽ ነጋዴ ሆና እዛን ያረፍኩበት ቦታ ላይ መጣች። በእሷ ፍቅር ወደኩ።